ለኢትዮጵያ ዜጎች የምግብ ዋስትናን ለማረጋገጥና ከፍተኛ የውጭ ምንዛሪን ለማስቀረት የሚረዳውን የሌማት ትሩፋት ተመራማሪዎች ማገዝ እንደሚገባቸው የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ተናገሩ። ዘርፉን ለማሳደግ በእንስሳት ዘርፉ በቂ የምርምር ማዕከል መፍጠርና የዘመኑ ዝርያዎችን ማሳደግ ላይ ትኩረት ተደርጎ ሊሰራ እንደሚገባ የገለጹት ደግሞ የግብርና ሚኒስትሩ ዶክተር ግርማ አመንቴ ናቸው። በድርቅ የሚጠቃው የምስራቅ አፍሪካ አካባቢን የምግብ ዋስትና ለማረጋገጥ የሌማት ትሩፋት ጠቃሚ እንደሆነ የገለጸው ዓለም አቀፉ የእንስሳት ሀብት ምርምር ተቋም እሪ ነው። እንደሚከተለው ዘገባውን አዘጋጅተነዋል። አብረን እንከታተል። ከቤተ ሙከራ እስከ አዝመራ በሚል የተጀመረው የግብርና ሳይንስ ኤክስፖ በሳይንስ ሙዚየም የቀጠለ ሲሆን በእንስሳት ሀብትና ተዋጽኦ ለማሳደግ ዓላማ ባደረገው የሌማት ትሩፋት ላይ ባተኮረ ጉዳይ ላይ ደርሷል። በዚህም የሌማት ትሩፋትን በመተግበር የምግብ ዋስትናችንን እናረጋግጣለን የሚል መሪ ሀሳብን ይዞ የፓናል ውይይት አካሂዷል። በፓናል ውይይቱ ላይ የመክፈቻ ንግግር ያደረጉት የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ኢትዮጵያ በአፍሪካ በእንስሳት ሀብታማ ብትሆንም በአግባቡ መጠቀም ባለመቻላችን ሕፃናት ለመቀንጨር ሀገሪቱ ደግሞ ለከፍተኛ ወጪ ዳርጓታል ብለዋል። ስለዚህም ይህንን በሌማት ትሩፋት መቀየር ይገባል ብለዋል። ሀገራችን ኢትዮጵያ በአህጉራችን እጅግ ግዙፍ የሆነ የእንስሳት ሀብት ባለቤትነቷ ቀዳሚውን ስፍራ የያዘች መሆኗ ይታወቃል። ስለዚህ ይሄን ሀብት ይዘን ቀዳሚ ነን ብለን ስናበቃ ለምን ውጤታማ ለምን ምርታማ ለህዝቡ በዚህ ደረጃ በቂ የሆነ ምርት ማቅረብ አልቻልንም የሚለውን ሁላችን በደንብ ማሰብ እና መስራትና መትጋት ይጠይቃል ማለት ነው። የዘርፉ አንጋፋ ባለሙያዎች ገንቢና አሻጋሪ ውይይቶችን በስፋትና በጥልቀት በማካሄድ ከዚሁ ግዙፍ ሀብታችን በአግባቡ ተጠቃሚነታችንን ማረጋገጥ የምንችልበትን የመፍትሄ ሐሳቦች ታመነጩ ዘንድ በአጽንኦት ለማሳሰብ ወዳለሁ። የግብርና ሚኒስትሩ ዶክተር ግርማ አመንቴ በመድረኩ ግብርና መዋቅራዊ ሽግግር በማምጣት ከውጭ የሚገቡ ምርቶችን ለመተካትና ለኢንዱስትሪዎች በቂ ግብዓት ለመስጠት እንዲችል እየተሰራ መሆኑን አንስተዋል። የሌማት ትሩፋትም በሚገባው መልኩ ውጤታማ በማድረግ የአርሶ አደርና አርብቶ አደሩን ችግር መቅረፍ እንደሚገባ አንስተዋል። ከፍተኛ ቁጥር ያለው የንብ መንጋ የሚገኝ ቢሆንም የወተት፣ የዶሮ፣ የእንቁላል፣ ስጋ እና የማር ምርትና ምርታማነት የሚጠበቀውን ያህል ሆኖ አልተገኘም። ለዚህም ዝቅተኛ የእንስሳት ምርትና ምርታማነት እንደ ምክንያት የሚጠቀሱት በቂ የዝርያ ማሻሻል ስራዎችን ያለ መስራት፣ ተመጣጣኝ የመኖ አቅርቦት በጥራትና በብዛት አምርቶ ማቅረብ አለመቻል እና የዓለም አቀፍ መስፈርቱን የሚያሟላ ከበሽታ ነፃ ቀጠናዎችን ወይም ዲዚዝ ፍሪ ዞን የምንለውን መፍጠር አለመቻል ዋና ዋናዎቹ ናቸው። በተጨማሪም የእንስሳት ምርት ማሳደጊያ ቴክኖሎጂዎችና ግብዓቶች እጥረት፣ ገበያ መር የእንስሳት እርባታ ስርዓት አለመስፋፋት፣ ጠንካራና በፍላጎት ላይ የተመሰረተ የምርምርና ኤክስቴንሽን ስርዓት ለአርብቶ አደሩ አለመዘርጋቱ የሚጠቀሱ ክፍተቶች ናቸው። በዚህ አጋጣሚ የሌማት ትሩፋትን በማሳካት አገራችን የተትረፈረፈ የወተት፣ የዶሮ፣ የእንቁላልና የስጋ እንዲሁም የማርና የአሳ ምርት እንዲኖራት የዜጎቻችን ሌማት ተሞልቶ ተርፎ ለጎረቤቶቻችን ማቅረብ እንድንችል በሚደረገው ጥረት ሁላችሁም የራሳችሁን አስተዋጽኦ እንድታደርጉ ጠይቃለሁ። የሌማት ትሩፋት የምክክር መድረክ ላይ የእንስሳት ሀብት ባለሙያዎች፣ ተመራማሪዎች፣ የኢትዮጵያና የአፍሪካ የዘርፉ ተቋማት ተወካዮች እየተሳተፉ ነው። በፕሮግራሙ ላይ የተገኙት የዓለም አቀፉ የእንስሳት ሀብት ምርምር ተቋም እሪ የኢትዮጵያ ዳይሬክተር ናሞኩቦ ቾበሊ ይህ ፕሮግራም ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድም የምግብ ዋስትና ለማረጋገጥ እንደሚጠቅም አንስተዋል። ኢትዮጵያ የሌማት ትሩፋት ስትል የጀመረችው የእንስሳት ሀብትን የሚያሳድግ ፕሮግራም እጅግ ጠቃሚ ነው። ፕሮግራሙ የአየር ንብረት ለውጥ በሚያጠቃው የአፍሪካ ቀጠና የድርቅ ችግር መቋቋም እንዲቻል የሌማት ትሩፋት አስተዋጽኦ ትልቅ ነው። ስለዚህም ለኢትዮጵያ ብቻ አይደለም ማለት ነው የሚጠቅመው። ይህ ፕሮግራም የህፃናቱን አመጋገብ በማሻሻል በአእምሮ የበለጸጉ ህፃናትን ለማሳደግ ጥቅም ያለው ነው። ለሀገሪቱ የገበያ ችግርን በመቅረፍ ከፍተኛ አስተዋጽኦ አለው። ይህንን ሁላችንም ልንደግፈውና ውጤታማ እንዲሆን ልንተባበር ይገባል። ስለዚህም የስርዓተ ምግብ ችግርን ማስተካከል፣ የውጭ ምንዛሪን መቅረፍ፣ አርሶ አደሩን ሸማቹን ተጠቃሚ የሚያደርግ ዓላማ ያለው የሌማት ትሩፋት ከ2015 እስከ 2018 በአግባቡ ለመተግበር ሁሉም መትጋት ይገባዋል ተብሏል።